የሰው ልጅ መሞቻ ጊዜው አይታወቅም የተባለው በትክክል እንደሆነ በጣም በሚያሳዝን ሁኔታ ባለፈው ሳምንት ባልተጠበቀ ጊዜና ሰዓት በርካቶች ወጥተው ቀርተዋል። ሻሸመኔ ታይቶ በማይታወቅ ሁኔታ ከፍተኛ ሐዘን ውስጥ ያሳለፈችበት አስቸጋሪ ጊዜያትም እንደነበሩ ጭምርም ነው። ሻሸመኔ ክፉኛ እንደተጎዳች ባለፈው ሳምንት የወጡት መረጃዎች ያሳያሉ። አሁን እሱን በማስመልከት ከአርባ ምንጭ ዝግጅት የአቡነ ገብረ መንፈስ ቅዱስ ዓመታዊ የንግስ በዓልን አክብሮ ሲመለሱ በመኪና አደጋ ሕይወታቸውን ላጡ ወንድምና እህቶቻችን ማምሻውን በሻሸመኔ ተክለ ሃይማኖት ቤተ ክርስቲያን የጧፍ ማብራት ፕሮግራም ተደርጎላቸዋል። ከአደጋው የተረፉ ወንድምና እህቶቻችን በጧፍ ማብራት ፕሮግራሙ ላይ ተገኝቶ ነበር። እንኳን እግዚአብሔር አተረፋችሁ። በተለይ በሕይወት ያላችሁና ከአደጋው የተረፋችሁ እጅግ አሳዛኝና በጣም በሚያሳዝን ሁኔታ ላጣናቸው ወንድሞቻችን ፈጣሪ ነፍሳቸውን በጸደገነት ያኑርልን። የሰው ልጅ ሕይወት ህልፈት በጣም ልብ ይነካል። በተለይ ቤተሰቦች ያላቸው አባት ከልጁ ጋር መሞቱም ደግሞ የበርካቶችን ልብ የሰበረና እጅግ አሳዛኝ፣ በርካቶች በጣም በሚያሳዝን ሁኔታ መረር ሐዘን ውስጥ እንደሚገኙ ጨምረም ነው። አርቲስት ጆሲ በጣም ከፍተኛ ልብ ስብራትና በህይወት ዘመኑ እንደዚህ አይነት ክፉኛ ሐዘን እንዳልገጠመው ጨምረም ነው። በጣም በሚያሳዝን ሁኔታ ይህ ከባዱ ጊዜ እንደነበረ ጨምረም ነው። አርቲስት ጆሲ እሱን አግኝቶ እዛ ፎቶ ተነስቶ ከተሰነባበቱ በኋላ ጆሲ እዛ ባለበት ሰዓት ላይ ነው ይህን አደጋ የሰማው። ጆሲ ክፉኛ እንዳዘነ ጭምርም ነው። በጣም በሚያሳዝን ሁኔታ ክፉኛ ልቡ እንደተጎዳ ጭምርም ነው። መሟሟታቸውን በማስመልከትም ይህ ያልተጠበቀ ሁኔታ ያ ሁላ ህዝብ ደግሞም በጣም የሚያሳዝነው ይህ ነው። ትህትናቸው፣ ባህሪያቸው፣ ስነ ስርዓታቸው ጆሲ በጣም እንባ እየተናነቀው ነበር ሲገልጽ የነበረው። እጅግ አሳዛኝ መረጃን በማስመልከትም ባለፈው የወጣው እጅግ ልብ ሰባሪ መረጃ እንደነበረ ጭምርም ነው። ማምሻውን ትናንትና በሻሸመኔ ሻማ ወይም ጧፍ ማብራት ስነ ስርዓት እንደተካሄደ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘላቸው መጣሁት። ነፍስ ይማር ከማለት ውጭ ምንም የምንለው ነገር የለም። አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ቻናላችንን ሰብስክራይብ በማድረግ ለወቅታዊና ታማኒ መረጃ ቤተሰብ ይሁኑ።